ሪቫይቫሉ ባይዞ የሆነ ኃይል አይደለም። እኛ እንበረታለን። እኛ ማድረጋችን እየጨመረ ይመጣል። እነሱም ደግሞ ማድረጋቸው ይጨምራል። አሁን ኢትዮጵያ ላይ ማንም ሰው ተነስቶ ወንጌል ሊሰብክ ችግር የለውም። ምንም አይነት ህግ እንትን አይልበትም። ወደፊት ታውቃላችሁ ሁሉ እየተነከረ ነው። እንዳሰግድባቸው ብዙዎች እየሰገዱ ነው። ብዙዎች የራሳቸውን መሰዊያ እያደራጁ ነው። ብዙዎች ክርስቲያኖችን ለማጥፋት እየሰሩ ነው። ወደፊት ታውቃላችሁ ወደዚህ ወደ አረብ ኢሚሬቶች አጠቃላይ ስታያቸው ሰዎች ወንጌልን ሲሰብኩ ይሰዋሉ፣ ይገደላሉ። ኢትዮጵያ ላይ ግን ማንም አይገድልም። በሌላ አማርኛ ቶሎ ኢትዮጵያ መሰዊያዋን ካላደሰች ራሷን መንግስት ካላደረገች ዞሮ ዞሮ ዓላማው አንድ ነው። ዞሮ ዞሮ ይደገማል። ካልሰገድክ ይሰገድብሃል፣ መሰዊያህ ይነጠቃል። እነዚህ ሰዎች ግን ለህጉ ጸሎት እንደኛ ምክንያት አይደለም የከለከላቸው። ጓደኛ መጥቶ ቤተሰብ መጥቶ ስራ በሱ አይደለም። ውጊያቸው እንዲህ አይደለም የነሱ። የኛ እኮ ውጊያ የለብንም። እኛ የነፍስ ውጊያ አለብን። የነዚህ ሰዎች ውጊያ እንደ ህጉ እንዳይጸልዩ የሚደረግባቸው አለቆች፣ መኳንንቶች፣ ገዢዎች ናቸው። ትችላለህ ገዢዎች፣ አለቆች ጸሎት እንዳጸልይ እግዚአብሔር ቤት ሲጀመር እግዚአብሔር ቤት ስለማንመጣ ምንም አይመስለንም። ግን አንድ እግዚአብሔር ጋር በጣም እኔ በዚህ ጉዳይ ላይ ከእግዚአብሔር ጋር ህብረት አለኝ በምትሉበት ጉዳይ እንኳን ሰው እንኳን መንግስት አሰናክሎ አይደለም አጠገብህ ያለ ሰው አሰናክሎ መሰዊያ ራስህ ትሰዋለህ። እነዚህ ዳንኤል ላይ የመጨረሻው ሰበብ ንጉስ መንግስት አለቆቹ፣ ሹማምንቶች፣ መሳፍንቶች፣ አማካሪዎች፣ አዛዦች ንጉሱ ጋር ገቡና እንዲህ ነው ከአንተ በቀር ማንም እስከ 30 ቀን ባለፈው እኮ ማንም ሰው እንዳይሰግድ እንዳይጸልይ ተብሏል ለሐውልቱ። አሁን ደግሞ ሰበብ ሲፈልጉ ከአንተ በቀር ምን አሉ? ንጉሥ ሆይ ከአንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይውጣ ዘንድ ተማከሩ። ማንም ሰው ለ30 ቀን ምን አይበል አይጸልይ። ለኛ እረፍት ነው አይደለ? ለኛ አሁን ለዚህ ዘመን ክርስትና እረፍት ነው። አለመጸለይ እረፍት ነው። ቸርች አለመሄድ እረፍት ነው። አለመማር እረፍት ነው። ለነ ዳንኤል ግን ሕግ ላለው ሰው ግን ይከብዳል። ለምሳሌ በኮሮና ወቅት የኛ የቸርች ሲስተም ስለማይሆን የኮሮና ቸርች መዝጋት ለቸርች ስጋት ነበር አይደለም? ስጋት ነበር። ብዙ ቸርቾች ተዘግተዋል። ብዙ ቸርቾች ንብረታቸውን ሽጠዋል። እኛ ኮሮና እንደሚመጣ ወይም ጎርፍ እንደሚመጣ ስለምናቅ መንዶልያ ስለቆፈርን ነው እንጂ ቀጠልነው ቸርቾች እንደዚህ ዋይዝ የሆኑ ሰዎች አረጉ እንጂ ለቸርች ግን ሲዘጋ ሌላ የጸሎት ሲስተም ስለሌላ ተጎድታለች። ብዙዎች ተጎድተዋል። ነገር ግን በዳንኤል ላይ ለ30 ቀን ማንም ሰው ወደ አምላኩ ምን አይበል አይጸልይ። ካንተ ውጪ ማንም ሰው ወደ አምላኩ ምን አይበል አይጸልይ። ከዚያስ ካጸለስ ወደ አንበሶች ጉድጓድ ምን ይበል ይጣል። ከጸለየ ይሄን ነው ፈተና። ከዛ ምን አለ አጸኑ። ጽፈቱን ተጻፈ። ንጉሥ ዳሪዮስ ጽፈቱና ትእዛዙን ጻፈ። ዳንኤልም ጽፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮት ወደ ኢየሩሳሌም አንጻር ተከፍተው ነበር ይላል። ይሄ ጸሎት ነው። ባይዘ እስማኤላውያን ይወስዱት። ለምሳሌ ምን አይነት ጸሎት አለ መሰላችሁ? ሁልጊዜ በአቅጣጫ የሚጸለይ ጸሎት አለ። በአቅጣጫ የሚጸለይ ጸሎት በብሉይ ኪዳን ትክክል፣ በአዲስ ኪዳን ነው ትክክል ያለው። በብሉይ ኪዳን መቅደሱ የጸሎት ቤት ሲሰራ የዳዊት ልጅ ሰሎሞን ቤቱን ሲሰራው ከእግዚአብሔር ጋር የጸለየው ማንም ሰው በዚህ ቤት ቢጸልይ ስማው፣ ማንም ደግሞ እዚህ መምጣት ባይችል የትም ሀገር ሆኖ ወደዚህ መቅደስ ፊቱን አዙሮ ቢጸልይ ምን በለው ስማው የሚል። ስለዚህ ይህንን ጥበብ በብሉይ ኪዳን ላይ በምስራቅ በኩል ሲጸለይ
ሁለትም በምስራቅ ምስራቅ ላረገ ተብሎ ሲጠረግ ያዕቆብ ቤቶች ብዙ ጊዜ የማርያም ናት ይላሉ፣ ግን አይደለም። በምስራቅ ምስራቅ ላረገ ምስራቅ የክብር ደጅ ነው። ሕዝቅኤልም ያየው በምስራቅ በኩል ነው። ምስራቅ የክብር ነፋስ የክብር ደጅ ነው። መጽሐፍ ቅዱስ ላይ በአቅጣጫ ጸሎት አለ። እስራኤላውያን በአቅጣጫ ይጸልያሉ፣ አንተ አታውቅም። እነሱ ግን በአቅጣጫ ሲጸልዩ በመለኮታዊ ምልክት ነው። መስኮቱም በምስራቅ በኩል ተከፍቶ ነበር፣ ታሪክ አይደለም። መስኮቱም በዛ በኩል የተከፈተበት ሰማይ እርግጠኛ ነው በሚጸልየው ጸሎት ህብረት እንደሚያደርግ ዳንኤል እርግጠኛ ነው። ስለዚህ ምልክት መስኮቱ ተከፍቷል አለ። የሰለሞን መቅደስን በሉት የሰማያዊ ስርዓትን ዳንኤል መስኮቱ በቀኝ በኩል ምን አይደለም ይላል። ይሄ ምልክት በብሉይ ኪዳን ነው። አሁን መቅደሱ መንፈስ ቅዱስ በእኛ ስለሚያደርግ ኢየሱስ መጣና ልክ ነሽ ለእግዚአብሔር በዚህ ተራራ ምን ይል ነበር? ይሰገድ ነበር ዮሐንስ 4 ላይ። አሁን ግን ለእግዚአብሔር አብ በእውነትና በመንፈስ የሚሰግዱለትን ይሻል። ጊዜው አሁን በምንድን ነው? በመንፈስና በእውነት ነው። አሁን ተራራ የለም፣ አሁን ሲና የለም፣ አሁን አቅጣጫ የለም፣ አሁን የሰለሞን ደጅ የለም፣ አሁን ታቦት የለም። አሁን በእውነትና በመንፈስ በእውነትና በመንፈስ ዳንኤል በብሉይ ኪዳን ስለነበረ ዳንኤል እንደ ሕጉ ሲጸልይ ይህንን ዜና ሲሰማ ኦኬ ቸርች የለም የት ልሂድ አላለም። ጸሎት የለም የት ልሂድ አለ። ወዲያው ወደ መጀመሪያው ገባ። ምን ይላል መጽሐፍ? የእልፍኙ መስኮት ወደ ኢየሩሳሌም ጻር ተከፍተው ነበረ ይልና ቀድሞም ያደርገው እንደነበረ ቀድሞም ያደርገው እንደነበረ በሉ። አዋጅ ወጣ አይደል? ቀድሞ ምን ይል ነበር? የሆነ ነገር ያደርግ ነበር። ቀድሞ ምን ነበር የሚያደርገው ዳንኤል? ቀድሞ በሚያደርገው ነገር እንደገና እንዳያደርግ ሕግ ወጣበት። ሕጉ እንደወጣበት ሲሰማ ቀድሞ ያደርገው እንደነበረ በዕለቱ 3 ጊዜ በየዕለቱ በስንት ጊዜ? በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰግነው። በየዕለቱ ዳንኤል በቀን 3 ጊዜ ምን ይላል? የጸሎቱ አይነት እንደ ሕግ ነው። እንደ ሕግ ነው ስላችሁ ለምሳሌ ሁሌ በየደቂቃ አሁን እየጸለየ እያስተማርኳችሁ ራሱ ልጸልይ ይችላል። ግን እንደ ሕጉ አይደለም። ይሄ እንደ ሕጉ ሲሆን በአምባ ላይ በመጠበቂያ ላይ በመሰዊያ ላይ ነው። ዕለት በዕለት 3 ጊዜ ዳንኤል ይጸልያል። እንዴት? ተንበርክኮ። መሰዊያ ላይ ተመላልሳ ጸልይ፣ መሰዊያ ላይ እያዋራህ ጸልይ። መሰዊያ ሲሆን እንዲህ አትልም። ገብታችሁ ስለማታውቁ ነው እንጂ መንፈስ ዓለም ላይ ገብቶ መውጣት ጥሩ አይደለም። ለምሳሌ መንፈስ ዓለም አዲስ ኪዳን እንዲገባችሁ በብሉይ ኪዳን መንፈስ ዓለም መግባትን ላሳያችሁ። ማንም ሰው ወደ ቅዱስ ተቅዱሳን ሲገባ በደሙ ተቀድሶ በፊት ለፊት ደግሞ የእንስሳ ሕይወት ወይም ደግሞ እግዚአብሔር ለዛ እንስሳ ራርቶ ሰውየው እንዲህ ጠብቀው እግሩ ቢሞት እንኳን ታስሮ ወደ ህልውና ወደ መገኘቱ ይገባል። ገብቷችኋል? በሌላ አማርኛ አንድ ሕፃን ልጅ ዘው ብሎ ቢገባ ወደ ገዛ መቅደስ ይሞታል። እንኳን ሕፃን አይደለም ሊቀ ካህኑ ከነርኩስ የረከሰ መስዋዕት ይዞ ቢገባ ይሞታል። እንኳን የረከሰ መስዋዕት አይደለም ማንም ካህን ወደዛ ቢገባ ይሞታል። ታቦቱን ያለ ሕግ የያዘ ሰው ይሞታል። ኦዚያን ሞቷል። እግዚአብሔር አይደለም የገደለው፣ ስርዓቱን አለማወቁ ነው የገደለው። ገብቶቻል? ባወራ ነገር እንደ ሕጉ አይደለም ያደረጉት። ስለዚህ በቀን 3 ጊዜ ጸለየ ሲባል የመሰዊያው ባህሪ ሙሉ ለሙሉ ከአምላክ ጋር ትኩረት የምታደርጉበት ጊዜ ማለት ነው። የጸሎቱ አይነት መሰዊያ መጠበቂያ የሚባለው በ9 ሰዓት ጸሎት እንደሚባለው የእናንተም የጸሎት ሰዓትና ቀን እንደማለት ነው። ዳንኤል በቀን 3 ጊዜ ሁል ጊዜ ምን ያደርጋል?
ሁል ጊዜ እንደሚያደርገው በቀን 3 ጊዜ ለአምላኩ ጸለየ። ምን ብሎ? እስኪ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ። በሌላ ማለት ፉል ፎከስ አድርጋችሁ ከእግዚአብሔር ጋር የምትነጋገሩበት ሰዓታችሁ። ለዚህ ነው እያደረጋችሁ ያላችሁ ሰዎች ማጠንከር አለባችሁ፣ ያሌላችሁ ሰዎች ማድረግ አለባችሁ። ለዚህ ስለምሰማ ማለዳ ላይ ከሆነ የምትጸልዩት ማለዳ ከሁሉ ነገር በፊት ዘግታችሁ የእግዚአብሔር አቅጣጫ ትይዩ የሆነው መስኮት ብቻ ከፍታችሁ፣ መስኮት አካላዊ አይደለም፣ ሁሉ ዘግታችሁ መንፈሳዊ ስርዓት ብቻ ፎከስ አድርጋችሁ ተንበርክካችሁ በጉልበታችሁ በአምላክ ፊት የምትገኙበት ማለት ነው። ይህ ነው መጠበቂያ ወይም የመሰዊያ የሚባለው። ቀድሞ ያደርገው እንደነበረ በእግዚአብሔር ፊት 3 ጊዜ ምን አለ? ስንት ጊዜ ጸለየ? ዘሰኝ። ይህንን ነው ኢየሱስ አምጥቶ 3 ጊዜ ተመላለሰ ይላል። ይህ ነው ወደ ፈተና እንዳትገቡ ትጉና ጸልዩ። ለምን? ዳንኤል ወደ ፈተና ሊገባ እንደሆነ ስላወቀ ቀድሞ ምን አለ? 3 ጊዜ ጸለየ። ኢየሱስ ወደ ፈተና ሊገባ ነው፣ ራሱ ተላልፎ ሊሰጥ ነው። 3 ጊዜ ጸለየ። አባቶ ይህች ፈቃድ ከኔ ትሂድ አለ። ተመለሰ። ታየደ 1 ሰዓት ልትጓዙ አባቶ ይህች ፈቃድ ከኔ ትለፍ አለ ማለት ርዕሱ እንጂ ብዙ ነው የሚጸልዩ። ተመለሰ። 1 ሰዓት እንኳን ልትጓዙ እንግዲህ በርቱ፣ ወደ ፈተና እንዳትገቡ ምን በሉ ተጉና ጸልዩ ብሎ የመጨረሻ የሚያበረታው መልአክ መጣ። ልብሱ ተቀየረ። ፈቃድ ትሁን አለ። ወደ ፈተና ሲገባ እግዚአብሔር መልአክ ያበረታው ዘንድ ሰጠው። ለቆርኔሌዎስ እንደተሰጠው ለነ ጴጥሮስ ስጦታው እንደተሰጣቸው እንደ ስርዓቱ ጸለየ። ዳንኤልም ወደ ፈተና ከመግባቱ በፊት አስቀድሞ ስርዓቱን ሳይተው ጸለየ። እንደ ስርዓቱ ጸለየ። አሁን ወደ ፈተና ዳንኤል ሊገባ ግን ወደ ፈተና እንዳትገቡ ምን በሉ ትጉና ጸልዩ። ከዚያ ምን ተፈጠረ? እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልና ሲለምን አገኙት። አሜን። ከዚያስ ተጣሉ። ችግር የለውም ብትጣሉ፣ ሊያድናችሁ ልምምድ አላችሁ። ልምምድ ከሌላችሁ ልባችሁ ይመታል። ምን ይላል? ይመታል። ነገር ግን እነዛ ሰዎች ሰጣቸው ቢያድነን ባድነን ቢኖት እናውቃለን፣ ግን ሊያድነን ይችላል እንዳሉት እንደሰማው እንዳየም እንደዚሁ ዘፍጥረት ምዕራፍ 6 ላይ ምን ተፈጠረ? ቁጥር 14 የዛን ጊዜ ንጉሡ አዘዘ። ዳንኤልም ገባ አይደለም፣ አንበሶች ተዘጋበት። ጸሎቱን የሚያቆም ይመስላችኋል? በቀን ስንት መጸለይ ያለበት ዳንኤል? ስለዚህ መጸለይ ስላለበት መበላት የለበትም። ቦታው አይደለም፣ ቦታው ማተራር መንፈሳዊ ቦታ የለም። የ9 ሰዓት ለምሳሌ ኪኒን የምትወስዱ ሰዎች የ9 ሰዓት ኪኒናችሁ ማለት የለበትም። ገብታችኋል? ለሊት መውሰድ ያለበት ኪኒኒ መውሰድ አለበት፣ ግድ መውሰድ አለበት። የሆነ ብታገኙት ሰው ካለ ግድ ማግኘት አለባችሁ። ዘሴም እግዚአብሔርን የሚያገኙ እንደ ሕጉ የሚጸልዩ ሰዎች በቀን 3 እግዚአብሔር ከነሱ ምን ይወስዳል? ምስጋና ይወስዳል። በቀን 3 መውሰድ አለበት። ቦታው አንበሶች ጉድጓድ ነው። እግዚአብሔር አንበሶች ጉድጓድ መጥቶ ከዳንኤል 3 ጊዜ ጸሎት ይወስዳል። ስለዚህ በቀን 3 ጊዜ መጸለይ ስላለበት ትናንትና በቀን 3 ጸሎት ታሰረ። ዛሬ ዳንኤል አንበሶች ጉድጓድ ተጣለ። ሲነጋ ዳንኤል ደግሞ በቀን 3 መጸለይ አለበት። ስለዚህ ግድ መጸለይ አለበት። ግድ መጸለይ ስላለባችሁ ታምራት ይሆናል። ገብታችኋል? ግድ መጸለይ ስላለባችሁ ለምሳሌ እስኪ እዩ፣ እስማኤል አበዩ ከዳንኤል የተወሰደውን የጸሎት ኩረጃ እዩ። ሱቅ እኮ ስንት ሰዓት ተሰልፈ እንደምትቆም አይደለም ነው አይደለም? ሱቅ ስንት ሰዓት ነው ተሰልፋችሁ የምትቆሙት? ዘንድሮ የለም እንዴ? ድሮ በሰዓታቸው ስትደርሱ በጣም ነው ማደንቃቸው። በሰዓታቸው ስትደርሱ
አንተ ሰዓትን ትተህ ነው የመጣው። እነሱ በሰዓታቸው ሳትሰግድባቸው እየሰገዱ አስተናግዷቸው። ዘርፋችሁ ብትሄዱ አንድ ኮሜዲ አይቼ ነበርና ይሄ ቲክቶክ ላይ መሰለኝ እየሰገዱ ከዛ ህፃን ተንኮለኛ የሰፈር ህፃናቶች አሉ እና ጾም ነው ጾም የሚፈታበት ምግቡ ተዘጋጅቷል። ከዛ እያደረገ ከዛ ህፃናቶቹ መታው ሲንተን ይወስዳሉ። ከዛ ለውቅ ይመታሉ። ከዛ እስኪ ጨርሱ ማለት ነው። መነሳት አይችሉም። ህፃናቶቹ ተንኮለኛ ስለሆኑ ስለሚያውቁ መታው ምግባቸውን ይበሉ። ከዛ ድንጋይ ይወረውራሉ። ከዛ ደግሞ እግዚአብሔር እያያለ እነሱ በእግዚአብሔር ፊት ናቸው ግን እንትን እንዳያደርጉ ድንጋይ ይወጋቸዋል። እነዛም ደግሞ ተነስተው የሚበሉት ይወስዱባቸዋል። ድንጋይ እያደረጉ መጨረሻ ላይ ጨረሱና ህፃናቶቹ ሲያባሩ የለም ምግብ። ለምን አይችሉማ? እንደ ህጉ ነው የሚጸልዩት። ጸሎታቸው ሰመረ ደመረ ሌላ ጉዳይ ነው። ግን እንደምን ነው የሚጸልዩት? እንደ ህጉ ነው። እንደ ህጉ ሰበብ ህፃናቶቹ ያገኙባቸው እንደ ህጉ ነው። እንደ ህጉ ነው። እናንተ ወረፋ ቁጭ ብላችሁ እስኪጨርሱ የምትጠብቋቸው እንደ ህጉ። በዛ ህግ ውስጥ የሚሄዱ ሰዎች ቅድሚያ እዛ በር ረገጠ ሰው በሰማይ እንዲህ ስጦታ አለ ይላል። ያው ስጦታው 72 ሴቶች ናቸው። የስጦታው አይነት ያስቃል እንጂ ግን እንደ ስጦታ አለው። ምን ያደረገ ቸርች ቀድሞ የረገጠ ሰው ምን ያደረገ ሰው ቀድሞ የገባ ሰው ያ ሰው ትልቅ ርስት አለ ይላል። ለምን እነሱ በስራ መጽደቅ ነው የሚያምኑት። አሁን እኛ ለመጽደቅ አይደለም እንጸልይ። የጸደቁ ሰዎች ከአምላክ ጋር ህብረት የሚያደርጉባቸው ጠንካራ የጸሎት መሰዊያ ማለት እግዚአብሔር ሊያመጣች ብዙዎች እስጢፋኖስ ሲገደል ብዙዎች ሲሰደዱ በጸሎት የተጉ ሰዎች ሰው እየተራራጠ እነሱ ወስደው ይቀሩታል። በጸሎት የተጉ ሰዎች ወስደው ስራቸው ይሰራሉ። ለምን በቃ በጸሎት የተጠነከሩ ናቸው። መጽሐፍ ሲናገር ዳንኤልን አንበሶች መጸሎት የሚያቆም ይመስላችኋል? አይገባም። እንደውም ከአንበሶች ጋር ከመላእክቶች ጋር መጽሐፍ ምን ይላል? በአንበሶች ጉድጓድ ጣሉት። ንጉሱም ተናገረ፣ ዳንኤልም ሁልጊዜ የምታመልከው አምላክ እርሱ ያድንሃልና ምን አለው? ከተተው ቁጥር 20 ላይ ወደ ጉድጓዱ ሚልና ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው ይላል። ሰውየው ያውቃል። ከዛ ንጉሱም ተናገረ፣ ዳንኤልን የሕያው አምላክ ባሪያ ዳንኤል ሆይ። እነዚህ እንደ ህጉ የሚጸልዩ ሰዎች የማን ባሪያ ናቸው? የእግዚአብሔር ባሪያ ናቸው። ምን አለ? ዳንኤል ሆይ ሁልጊዜ የምታመልከው ሁልጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? ንጉሡ ሺህ ዓመት ምን በአምላክ ዘንድ ቅንነት ተገኝቶብኛልና መልአኩን ልኮ የአንበሶችን አፍ ምን አለ? ዘጋ። ለምን? መጸለይ አለበት። አንበሶቹ ጾም ጸሎት ከማን ጋር ገቡ? ከዳንኤል ጋር ገቡ። ዳንኤል ጾም ጸሎቱን ሲጨርስ ከንጉሥ ጋር ምግብ በላ። አንበሶቹም ጾም ጸሎታቸውን ሲጨርሱ በሱ ላይ ሰበብ የፈለጉትን ገና ሳይገቡ ምን አላቸው? በሏቸው። ዳንኤል እንደ ህጉ በቀን 3 ምን ይል ነበር? እናንተስ? እኛስ? ቤተክርስቲያንስ? እስኪ ጎብኙ ቤተክርስቲያንን። ይህንንም በሉ እዛም በሉ ቤታችሁንም በሉ በግላችሁም ይሁ እንደ ህጉ እንጸልያለን ወይ? ህግ ቢወጣ ህግ መውጣት አያስፈልገውም እኮ ለኛ ጸሎት አይደለም እንዴ? ህግ ያስፈልጋቸዋል እንዴ? ህግ እኮ የሚወጣበት የጸሎት አቋም የለንም። የጸሎት አቋም ሲኖር ግን ህግ ይወጣብናል። ገብታችኋል? ማውራው ነገር ህግ የሚወጣበትም አይደለም። ሰበብ እኮ ብዙ ነው። እኛ ጋር ሰበብ አጡበት። የአምላክ ህግ ነው ሰበብ ሊሆን የሚችለው የተባለው ህዝቡ ሁሉ ንጉሱም ሲመሰክርለት ብሏል። ሁልጊዜ የምታመልከው የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ሊያድን ይችላል? አዎ ኢየሱስ ጌታ
ስፍራው ጉድጓድ ሆነ እንትን ሆነ ግዳ ይበላችሁ። የመሰዊያ ምን መጽሐፍ እስኪ አባቶችን ይሉ በፍጥሞ በምትባል ደሴት ላይ ዮሐንስ መሞት ስለማይችል ቃሉ ስላለበት የእግዚአብሔር መንግስት እስኪገለጥ ድረስ ያለውን ራእይ 21 ምዕራፎች እስኪጽፍ ድረስ መሞት አይችልም ዮሐንስ። ስለዚህ ምክንያት በወንጌል ሲደበደብ አይሞትም፣ በእሳት ሲቃጠል አይሞትም፣ በዘይት ሲቀቀል አይሞትም። ለምን? ቃሉ አለበት። ስለዚህ ቃሉ ስላለበት ስለማይሞት የመጨረሻ አማራጭ እሱ ለዘላለም ይኑር ተብሎ በመርከብ ወደ ደሴት ውስጥ ከተቱ። ለምን? ያለ መርከብ ማለት አይችልም። አትስበክ ተብሎ ወዴት ገባ? ወደ ደሴት። ባህር ዙሪያ የከበበው ከፈለክ እዛው ስበክ ለጫካው እንደማለት ነው። በዚያ በደሴት ውስጥ ሆኖ ግን በጌታ ቀን በምን ነበር? የጌታ ቀን መች የሚገለጥበት ሰዓት በመንፈስ ነበርኳል። በጌታ ቀን በመንፈስ። ስለዚህ ሰማይ ተከፍቶ እንዲሆኑ ይላል። የት? ፍጥሞን እስር ቤት። ዳንኤል የት? እስር ቤት አንበሶች መሃል። እነ ሲድራቅ አብደናጎ የት? እሳት ውስጥ። ስፍራ አይደለም፣ የማይሰበር መሰዊያ ጌታ ይፈልጋል። የማይናወጥ መሰዊያ። ጓደኛ የሚያፈርሰው አይደለም፣ ሀገር ሞክሮት የማይሰብረው። ድሮ አጸልዩ ተብለው የአባቴ ቅድም ያለ የአባቴ ሳይሆን ያ አባት የነገሩኝ ተግሳጽ ማለት ድሮ በሰባዎች ያለው ድሮ አጸልዩ ይባላል። ድሮ ሁሉ ሰው ወዴት ነው? ወደ ጦር ግንባር ነው። አንድ ሃይማኖት ነው ያለው ድሮ። ስለዚህ መጸለይ አይችሉም። አተምተመው ነው የሚጸልዩት። አይቻልም፣ ቸርች አይቻልም። ከ20 ምናምን ዓመት ነው ቸርች የተፈቀደው። ከዛ በፊት ግን የሩጫ ነው። ከዛ በፊት የነበረው ነገር ሁሉም ሰው አንድ ጊዜ እንደዚህ ወታደር ካምፕ ውስጥ ሌላ ሀገር ሆነው አንዷ ስትመሰክር ሲጸልዩ አንድ አህዛብ ሲጸልዩለት ጌታን አስቀብለው አጋንንቱ ሊጮህ ሲል አጋንንቱ ከጮኸ ምን ይባላል? ይያዛል። ስለዚህ አጋንንቱ ደግሞ መውጣት አለበት። በእኛ ዘመን እኮ አጋንንቱ ሊጮህ የነገሩኝ አጋንንቱ ቢሮ እጁን ጭኖ ሲጸልይለት ሲገለጥ አቆዩ ይላል። ቆይ አስገቡታል። ወጣና አሁን አጋንንት ይወድቃል ሲል ያንን አጋንንት ያዘዋል። አሁን ዘመኑ እንዲህ ነው። እዛ ካሜራ የለማ ቢሮ እዛ ሰው የለም። በዛ ዘመን ግን አጋንንቱ ሲጮህ ስለሚረብሽ ስለሚያዙ መውጣት ደግሞ ስላለበት በለሆሳስ ጮኸውት። አጋንንት ያዘዛችሁት ነው ያደርጉ። በላብ ውጣ ካልከው በላብ ነው የሚወጣው። በምድር ላይ ዞርኩኝ ግን አንድም ሰው የለም። ኢዮብን አየኸው አለ። ለምን ኢዮብን አየኸው አለ? ባሪያዬን ኢዮብን አይተኸው አለ። ባሪያዬ ለምን አለው እግዚአብሔር? ባሪያዬ ኢዮብ አይቼዋለሁ ግን ቅጥር ስላረከለት ነው ሲል ለምንድን ነው ባሪያዬን ኢዮብ አየኸው ብሎ እግዚአብሔር የተፎካከረው? በማለዳ ሁልጊዜ ለአምላኩ መስዋዕት ያቀርባል። ባሪያዬ ኢዮብ የተባለው ዝም ብሎ አይደለም። ሁልጊዜ ማለዳ ኢዮብ ለእግዚአብሔር የኃጢአት መስዋዕትን ለእግዚአብሔር ያቀርባል። ድንገት ቀኑን ሙሉ ልጆቼ እግዚአብሔርን በድለው ይበድሉት ይሆን እግዚአብሔርን ብለው ፈርቶ ለእግዚአብሔር ማለዳ በልጆቹ ስም ምን ያቀርባል? መስዋዕት ያደርጋል። ባሪያዬ ኢዮብ አይተኸዋል አለ ሰይጣን ሁልጊዜ እሷ ትንሽ ብቻ ነገረኛ ሰው ካገናኘዋት እንትን ትላለች። እሱ ገንዘብ ካወየው እንትን ይላል። ሰይጣን ውስጥ ያላችሁ አይምሮ ብዙ እናንተ የምታውቁትን ሰይጣን ያውቃል። እግዚአብሔር ደግሞ የሚያውቀውን ባሪያዬን ኢዮብ አይተኸዋል? ዳንኤልን አይተኸዋል? የተወደድክ ዳንኤል ሆይ ምን አለ ዳንኤል? በእግዚአብሔር ፊት ቅንነት ተገኝቶባኛልና አንበሶቹ ምን አላሉኝ አሉ። እግዚአብሔር የሚያየው መሰዊያ ስሩ። እግዚአብሔር የሚያየው ምን
መሰዊያ በ9 ሰዓት ጸሎት እንዳሉ እናንተም በዚህ ሰዓት ጸሎት የምትሉት እግዚአብሔር የሚገለጥበት መሰዊያ አዘጋጁ። ኢየሱስ ጌታ። መሰዊያን አዘጋጃለሁ፣ በመጠበቂያዬ ላይ ሆኜ እቆማለሁ፣ በአምባ ላይም እወጣለሁ፣ የሚናገረኝን ስለ ክርክሬ የምመልሰውን አውቅ ዘንድ እመለከታለሁ። ምንም ሲፈጠር የምትገቡበት፣ በራችሁን የምትዘጉበት፣ ስልካችሁን የምትዘጉበት፣ ኮሚኒኬሽን የምትቀንሱበት፣ የምትንበረከኩበት መሰዊያ አዘጋጁ። ምን የምትሉበት? የምትንበረከኩበት፣ ፉል ፎከስ የምትፈጥሩበት መሰዊያ ጌታ ይፈልጋል። ክብር ለኢየሱስ ይሁን።